ጌታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ በዋለበት እየዋሉ ባደረበት እያደሩ በስሙ ሲጠሩ የነበሩት 12ቱ ሐዋርያት እስከ ቀራንዮ ያለው ታሪካቸው ደምቆ ቢነገርም ክርስቶስ በመስቀል ላይ ለሰው ልጅ ከሞተ በኋላ መጨረሻቸው ምን ሆነ የሚለው እጅግ አሳዛኝ ታሪክ እምብዛም ያልተተረከ በውስጡም አስደናቂ ጉዳዮችን የያዘ ነው። ታዲያ በዛሬ ቪዲዮ 12ቱ ሐዋርያት መጨረሻቸው ምን ሆነ፣ እጅግ አሳዛኝና አሰቃቂ ሆነው ሕይወታቸው ያለፈበትስ መንገድ እንዴት ያለ ነው የሚለውን ታሪክ በዝርዝር የምንነግራችሁ ይሆናል። ቻናሉን ሰብስክራይብ በማድረግ ይህንን አሳዛኝና አስደናቂ ታሪክ እስከ ፍጻሜው እንድትከታተሉ በመጋበዝ በቀጥታ ወደ መሰናዶ እናመራለን። ጌታችን ኢየሱስ ክርስቶስ ሐዋርያትን በመረጠበት ወቅት ከድሆችም ከሀብታሞችም መርጧል። እንደ ቅዱስ ጴጥሮስ የመሰሉ ድሃ ዓሣ አጥማጆችን ሲጠራ፣ እንደ ቅዱስ ማቴዎስን የመሰሉ በቀረጥ ብር የከበሩትንም አልተዋቸውም። ሁሉም በእግዚአብሔር ዘንድ እኩል ናቸው። ሁሉም ደግሞ ያላቸውን ትተው ተከትለውታል። ጌታችን ኢየሱስ ክርስቶስ ካረገ በኋላ ሐዋርያቱ በዓለም ዙሪያ ተሰራጭተው የወንጌልን ዜና ሲያሰሙ ከመሰደብ እስከ መወገር፣ ከመገለል እስከ መሰቀል ያሉትን መከራዎች ተቀብሏል። አሟሟታቸው እጅጉን የከፋና ለክርስቶስ የከፈሉትን የደም መስዋዕትነትንም የምናይበት ነው። ተዘግዝቆ ከመሰቀል እስከ መወገር፣ ከሕንፃ ጫፍ ላይ ከመወርወር እስከ አንገት መቀላት ያሉ የጭካኔ አሟሟቶችን ተቀብሏል። በዚህ ቪዲዮ ታዲያ የሁሉንም የክርስቶስ ሐዋርያቶች የመጨረሻ ሰዓትና የሚያስገርም አሟሟታቸውን የምንቃኝ ይሆናል። በተለይም ደግሞ አብዛኛውን ጊዜ ሞቱ ላይ ውዝግብ የሚነሳበት የአስቆሮቱ ይሁዳ ወይም ደግሞ ከሃዲው በመባል የሚታወቀውን ይሁዳ የመጨረሻዎቹን ሰዓታት በስፋት እንቃኛለን። አስቀድመን የምናነሳው የሐዋርያው የፊልጶስን የመጨረሻ ሰዓታት ይሆናል። ሐዋርያው ፊልጶስ በመጽሐፍ ቅዱስ ላይ ፊልጶስ ተብለው ከተሰየሙ 4 ሰዎች መካከል አንዱ ነው። ይበልጥ የሚታወቀውም በዮሐንስ ወንጌል ምዕራፍ 14 ቁጥር 8 ላይ ቀድሞ ክርስቶስን አብን አሳየንና ይበቃናል ያለው ነው። ክርስቶስም እኔን ያየ አብን አይቷል ብሎ መልሶለታል። የክርስቶስን ወንጌል በመካከለኛውና በምዕራባዊ የኤዥያ ክፍል ከሰበከ በኋላ በአመፀኛ አይሁዶች ተይዞ ከባድ ድብደባና ግርፋት ከደረሰበት በኋላ ከክርስቶስ ትንሣኤ ከ54 ዓመታት በኋላ ተሰቅሎ ሕይወቱ እንዲያልፍ ተደርጓል። ቀጥሎ የምንመለከተው የሐዋርያው የዮሐንስን ታሪክ ይሆናል። ዮሐንስ ከዓሣ አጥማጅነት ከተጠሩ ሐዋርያቶች መካከል አንዱ ነው። እርሱም እንደ ሌሎቹ ሐዋርያት ብዙ መከራና ስቃይን አስተናግዷል። በጥንታዊ መዛግብት ላይ በፈላ ዘይት ውስጥ ተነክሮ በተአምር መትረፉን የሚገልጹ መረጃዎች ተገኝቷል። ከዚያም ሐዋርያውን ከሀገር አውጥተው በአንዲት ደሴት ላይ ለእስር ሰጡት። በዚህችም ደሴት ሳለ ኢየሱስ ክርስቶስ መልአኩን ልኮ የመጽሐፍ ቅዱስ የመጨረሻ ክፍል የሆነውን ወይም ደግሞ የዮሐንስ ራእይ ተብሎ የሚጠራውን የራእይ መጽሐፍ እንዲጽፍ ነገረው። ራእይን ከጻፈ በኋላ ከእስር ተፈቶ በቱርክ ጳጳስ ሆኖ አገልግሏል። ከሐዋርያት መካከል ሞትን ያልቀመሰ በሕይወተ ሥጋ እያለ ወደ ሰማይ የተነጠቀ እንደ ሄኖክ እንደ ኤልያስ በብሔረ ሕያዋን የሚኖር ሐዋርያ ነው። ጌታችንም ለቅዱስ ጴጥሮስ በዮሐንስ ወንጌል ምዕራፍ 21 ቁጥር 22 ላይ ዮሐንስ እኔ እስክመጣ ድረስ በሕይወት ይኖር ዘንድ በወድስ ምን አግዶ እንዳለው ይህም እስከ ምጽአት ድረስ እንደሚኖር መናገሩ ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 28 ላይ እውነት እላችኋለሁ የሰው ልጅ በመንግሥቱ ሲመጣ እስኪያዩ ድረስ እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ ያለውም ቃል ለቅዱስ ዮሐንስና ለመሰሎቹ የተነገረ ቃል ነው። አስቀጥለን የምናነሳው የሐዋርያው የጴጥሮስን የመጨረሻ ሰዓታት ነው። በቀድሞ ሕይወቱ ቤተሳይዳ በምትባል የዓሣ አጥማጆች መንደር በዓሣ አጥማጅነት ይሠራ የነበረው ጴጥሮስ በክርስቶስ ከተጠራ በኋላ በደቀ መዛሙርቱ ዘንድ እንደ መሪ ይታይ ነበር። በብዙዎች ዘንድ ጴጥሮስ የሚታወቀው ክርስቶስ በተያዘበት ወቅት አላውቀውም በማለት ጌታን 3 ጊዜ በመካዱ ነው። ቅዱስ ጴጥሮስ ከክርስቶስ ስቅለት በፊት ክርስቶስን እንደማያውቀው ቢክድም
በኋላ ላይ በንስሐ ተመልሶ ከክርስቶስ እርገት በኋላ ስለ ክርስቶስ ሞትና ትንሣኤ ለመጀመሪያ ጊዜ የሰበከ ሐዋርያው ጴጥሮስ ነው። ኢየሱስ በዮሐንስ ወንጌል ምዕራፍ 21 ቁጥር 8 እስከ 19 እንደተናገረው ሐዋርያው ጴጥሮስ ዳግመኛ ለመካድ እምቢ በማለቱ በሮም ከተማ በሮማውያን እጅ እንደ ክርስቶስ ልሰቀል አይገባኝም ብሎ ቁልቁል ተዘግዝቆ ተሰቅሎ ሞቷል። ይህም የሆነው ደግሞ ከክርስቶስ እርገት ከ64 ዓመት በኋላ ነበር። ቀጥሎ የምናነሳው የሐዋርያው ቶማስን የመጨረሻ ታሪክ ይሆናል። ሐዋርያው ቶማስ ብዙዎች ተጠራጣሪው ቶማስ በሚል ቅጽል ስም ያውቁታል። ይህንን ቅጽል ስም ያሰጠው ክስተት የተፈጠረው በዮሐንስ ወንጌል የክርስቶስን ትንሣኤ በሐዋርያት ሲነገር አላምንም በማለቱ በኋላም ኢየሱስ ራሱ ተገልጦ ችንካሩንና የተወጋው ጎኑን በመዳሰስ እንዲያምን ያደረገው ሐዋርያ ስለነበር ነው። የክርስቶስን ትንሣኤ ለመመስከር ወደ ህንድ አገር ሄዶ በዚያም የወንጌልን ብስራት ሲሰብክ ቆይቷል። እርሱም እንደ ሌሎቹ ሐዋርያቶች ነገሮች አልጋ ባልጋ አልሆኑለትም። በህንድ አገር የሚገኙ የሌላ እምነት ተከታዮች እንደ ጦር በተዘጋጀ የዛፍ እንጨት ወጋግተው ደግሞም በጋለ ብረት ካሰቃዩት በኋላ በሕይወት ሳለ እንዲቀጥል ተደርጎ ተሰዋ። ይህም የተፈጠረው ደግሞ ከክርስቶስ ትንሣኤ በኋላ በ70ኛው ዓመት አካባቢ ነበር። እስኪ አሁን ደግሞ የሐዋርያው እንድርያስን የመጨረሻዎቹን ሰዓታት ታሪክ እናንሳ። እንድርያስ አሳ አጥማጅ የነበረ ሲሆን ኢየሱስ ክርስቶስ እንዲከተለው የጠራው የመጀመሪያው ደቀ መዝሙር ነው። የጴጥሮስ ወንድም የነበረው እንድርያስ ወንድሙ ጴጥሮስ ከተሰዋ ከ6 ዓመት በኋላ በ70ኛው ዓመተ ምህረት ለሐዋርያት የማይቀርብ በሚመስለው አሰቃቂ ግድያ በኤክስ ቅርጽ በተሰራ መስቀል ግሪክ ውስጥ ተሰቅሎ ተገድሏል። 7 ወታደሮች በብርቱ ከገረፉት በኋላ ስቃዩን ለማስረዘም በማሰብ በኤክስ መስቀል ላይ ሆኖ ይህንን ይናገር ነበር። ይህችን አስደሳች ዕለት እጅግ በጉጉት ስጠብቃት ነበር። ለኔ በመስቀል መሞት ክብሬ ነው፣ ምክንያቱም መስቀልን ክርስቶስ በስጋው ተሰቅሎበት ቀድሶታልና እያለ 2 ቀን ሙሉ ለወታደሮች ይሰብክና እውነቱንም ይመሰክር ነበር። ቀጥሎ የምናነሳው ታሪክ ኢትዮጵያ ውስጥ ሕይወቱ እንዳለፈ የሚነገርለትን የሐዋርያው የማቴዎስን የመጨረሻዎቹን ሰዓታት ይሆናል። በቀደመ ሕይወቱ ቀራጭ የነበረው ይህ ሐዋርያ በመጽሐፍ ቅዱስ 7 ጊዜያት ያክል ስሙ ተጠቅሶ እናገኛለን። አይሁዳውያን ክርስቶስን እንዲቀበሉ በብርቱ ይፈልግ የነበረው ሐዋርያው ማቴዎስ ከመሞቱ ከ10 ዓመታት ቀደም ብሎ የማቴዎስ ወንጌልን ጽፏል። ሐዋርያው ማቴዎስ በማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እንደጻፈው ኢየሱስ የሰጠውን የወንጌል ተልእኮ በመወጣት በሰይፍ እስከተሰዋበት ዕለት ድረስ ወንጌልን ይሰብክ ነበር። ብዙዎች እንደሚስማሙበት ከሆነ ሐዋርያው ማቴዎስ ወንጌልን ሲሰብክ ኖሮ ኢትዮጵያ ውስጥ በሰይፍ እንደተሰዋ ይታመናል። ይህ የሆነው ደግሞ ከክርስቶስ ትንሣኤ በኋላ ከ60 እስከ 70 ዓመት ባለው ጊዜ ውስጥ ነበር። ቀጥሎ በአጭሩ የመጨረሻውን ሰዓታት ታሪኩን የምናነሳለት ሐዋርያ ደግሞ ሐዋርያው ታዲዮስ ነው። በሮማ ግዛት ወንጌልን ሲሰብክና ሲያስተምር የነበረ ሐዋርያ ነው። ጥንታዊ የታሪክ መዛግብት እንደሚያመላክቱት ቀናዩ ስምዖንና ታዲዮስ ሁለቱም ሐዋርያት በሜሶፖታሚያ በአረማውያን ካህናት በሚመሩ ቡድኖች በመጥረቢያ ተቀጥቅጠው መሞታቸውን ያሳያል። አስከትለን የምንመለከተው የሐዋርያው የበርተለሜዎስን የመጨረሻዎቹን ሰዓታት ነው። በርተለሜዎስ ከበለስ በታች ሳለ ነበር ፊልጶስ የጠራው። ኢየሱስም ስለ በርተለሜዎስ ሲናገር ተንኮል የሌለበት የእስራኤል ሰው እንደሆነ መስክሮለታል። በርተለሜዎስ ኢየሱስ የእግዚአብሔር ልጅና የእስራኤል ንጉሥ እንደሆነ ተናግሮ እንደነበረ በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ቁጥር 45 እስከ 50 ተጽፏል። በርተለሜዎስ በእስያ ሚሽነሪ በአሁኗ ቱርክ የክርስቶስን ትንሣኤ አብስሯል። በኋላ ላይ ግን በአርሜኒያ ግዛት እጅግ አሰቃቂ የሆነ ሞትን ተቀብሏል። በቁሙ ቆዳውና ስጋው ተገፎ አንገቱ ተቀልቶ ከክርስቶስ እርገት በኋላ በ70 ዓመትም ተሰውቷል። አሁንም የምንመለከተው ደግሞ በሞቱ ዙሪያ በርካታ ወዛጋቢ ሐሳቦች የሚነሱበትን የአስቆሮቱ ይሁዳ የመጨረሻውን የሕይወቱን ምዕራፍ ነው። የጌታችን ሕማምና ስቃይ የሚጀምረው ከ12ቱ አንዱ አድርጎ የቆጠረው ይሁዳ አሳልፎ ሲሰጠው ነው።
የአስቆሮቱ የሚለውን ስም ያገኘው ቁሪያት ከምትባል ከእስራኤል ደቡባዊ ክፍል ከምትገኘው የይሁዳ አገር ልጆች ከተማ የመጣ ሰው በመሆኑ ነው። ይሁዳ ከሐዋርያት መካከል የሙዳየ ምጽዋት ባላደራ ነበር። ይሁዳ ምእመናን ስለታቸውን ለሰማ ጌታ በፍቅር የሚሰጡትን ገንዘብ እያነሳ ለራሱ ይወስድ ነበር። ጌታችን ይሁዳ እንደሚሰርቅ ቢያውቅም በሐዋርያቱ ፊት ግን አላጋለጠውም። እስከ መጨረሻዋ ምሽት ሐዋርያቱ የሚያውቁት ታማኝ መሆኑን ነበር። የይሁዳ ትልቁ ኃጢአት ጌታን አሳልፎ መስጠቱ ሳይሆን ጌታ ይቅር አይለኝም ብሎ በንስሐ ለመመለሱ ነበር። የይሁዳ የአሟሟት ታሪክ ላይ ሁለት ሐሳቦች በመጽሐፍ ቅዱስ ላይ ሰፍረው ይገኛሉ። በሐዋርያት ሥራ ምዕራፍ 1 ቁጥር 18 ላይ ይህም ሰው በአመፃ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉም ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ በማለት የይሁዳን አሟሟት ሲያብራራ፣ በሌላ የመጽሐፍ ቅዱስ ክፍል ደግሞ በማቴዎስ ወንጌል ምዕራፍ 27 ቁጥር 5 ላይ ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ በማለት የአሟሟቱን ሂደት ያስረዳል። ይሁንና አንዳንድ ሰዎች እነዚህን ሁለት ሐሳቦች እርስ በርሳቸው እንደሚጋጩና መጽሐፍ ቅዱስም ተሳስቷል ለማለት ሲጠቀሙበት ይስተዋላል። ነገር ግን ይሁዳ የሞተው በሁለት የተለያየ መንገድ ሳይሆን በሁለቱም የመጽሐፍ ቅዱስ ክፍሎች እንደተጻፈው ነው። ይሁዳ በዛፍ ላይ ራሱን ከሰቀለና ከሞተ በኋላ ሬሳውን የሚያነሳ ሰው ጠፍቶ ሰውነቱ ለሁለት ተከፍሎ ከዛፉ ላይ ወድቆ ሆዱ ተዘርግፎ ሊሞት ችሏል። ቀጥለን ደግሞ የሐዋርያው ያዕቆብን የመጨረሻውን የሕይወቱን ሕቅታ እናንሳ። ከክርስቶስ ሞት በኋላ ለበርካታ ዓመታት በኢየሩሳሌም መሪ ሆኖ አገልግሏል። በወቅቱ ክርስቶስን አሳልፈው የሰጡትና የገደሉት ሰዎች ያዕቆብ የክርስቶስን ትንሣኤ እንዲክድ ያስገድዱት ነበር። እነዚህም በአይሁዳውያን በማቴዎስ ወንጌል ምዕራፍ 27 ቁጥር 25 ላይ የተጠቀሱት ናቸው። በኋላም ያዕቆብ የክርስቶስን ትንሣኤ አልክድም ብሎ በመወሰኑ ከቤተ መቅደስ ሕንጻናት ጫፍ ላይ ወርውረውት ባለመሞቱ እጅግ ተገርመው ጭንቅላቱን በቆልማማ ዱላ ደብድበውት ከክርስቶስ እርገት በኋላ 60 ዓመታት እንደተቆጠሩ ተሰውቷል። ይህም ቤተ መቅደስ በማቴዎስ ወንጌል ምዕራፍ 4 ቁጥር 5 ላይ ያለው ሰይጣን ኢየሱስን ወስዶ የፈተነበት ስፍራ ነው። አስቀጥለን የምንመለከተው የሐዋርያው ማቲያስን ታሪክ ሲሆን ሐዋርያው ማቲያስ በአስቆሮቱ ይሁዳ ቦታ የተተካ ሐዋርያ ነው። ይህንንም በሐዋርያት ሥራ ምዕራፍ 1 ቁጥር 26 ላይ እናገኘዋለን። ኢየሱስ ሁለት ሆነው ለምስክርነት ለመሄድ ከመረጣቸው ከሰባዎቹ መካከል አንዱ ነው ብለው አባቶች ይናገራሉ። ይህም እውነታ ደግሞ በሉቃስ ወንጌል ምዕራፍ 10 ቁጥር 1 ላይ ተጽፏል። ማቲያስም ከክርስቶስ ትንሣኤ በኋላ በሰባኛው ዓመት ተሰቅሎ ሳለ በድንጋይ ተወግሮ ሞቷል። በመጨረሻም የክርስቶስን 12ቱን ሐዋርያት የሕይወታቸውን ፍጻሜ በምናስቃኝበት መርሃ ግብር በመጨረሻም የምናነሳው ደግሞ የሐዋርያው ያዕቆብን ታሪክ ነው። ከክርስቶስ ሞትና ትንሣኤ በኋላ ከስጢፋኖስ ቀጥሎ ሰማዕት ሆነው ከተገደሉት መካከል የመጀመሪያው ነው ሐዋርያው ያዕቆብ። አሟሟቱም በሐዋርያት ሥራ ምዕራፍ 12 ላይ በግልጽ ተጽፏል። ጊዜው ንጉሥ ሄሮድስ በሐዋርያት ላይ መከራ ያጸናበት ጊዜ ነበር። በዚህ ምዕራፍ ላይ ሐዋርያው ያዕቆብን በሰይፍ አንገቱን ቆርጦ እንዳስገደለውና ሐዋርያው ጴጥሮስን ደግሞ እንዳሰረው ይነግረናል። ይህም የሆነው ከክርስቶስ እርገት በኋላ ከ44 እስከ 45 ዓመት አካባቢ እንደሆነ ይነገራል። እንግዲህ ክርስቶስ በምድር ሳለ አብረውት ሲውሉ ሲያድሩ የነበሩት 12ቱ ሐዋርያት ከክርስቶስ ሞትና እርገት በኋላ በምድር ላይ የነበራቸው ቆይታ የመጨረሻዎቹ ምዕራፍ ምን ይመስላል የሚለውን ያስቃኘንበት መሰናዶ እስካሁን የተከታተላችሁትን ይመስል ነበር። በቀጣይ በሌሎች መሰል አስደናቂ ታሪኮች ተመልሰን የምንገናኝ ይሆናል። የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ አብሮነታችሁን እንድታሳዩን በአክብሮት እየጋበዝን ለዛሬ ያዘጋጀነውን መሰናዶ ግን በዚሁ እናጠቃላለን።